እስማ እኔ ማለት ነው ዛሬ ሀይሚዬ ምነካሽ እኔ ተንብሌል ምናምን ርሳይቼ በስማ ሰውነቴ ክው ነው ያለው የምር የእውነት መስሎኝና አሳልፌ ሁሉ አይቼ ምናምን ነው ከዛ ፍራንክ እንደሆነ ሳቅ ቀስ ብያየውትና እንግዲህ ሀይሚም ዛሬ ብሩኬን ከመፈተን ወደ ኋላ አላለችም ማለት ነው። ብሩኬን በፈተና እያሰቃየችው ነው። በፊት በሌላ ነገር ነበር ደግሞ አሁን ደግሞ ይወደኛል አይወደኛል እንደሚወድሽ እኮ ግልጽ ነው ሀቢብቴ። ብሩኬ አንቺን እንደሚወድሽ እኮ ሲያከብርሽ ራሱ ማወቅ አለብሽ። ላንቺ ያለው ክብር ቦታ አንቺን እንደሚወድሽ በደንብ ያስታውቃልና እንግዲህ በፍቅር ያዝልቃችሁ። ሌላ ምን ይባላል? ምንም ሆይ ምንም አብሬሽ እቀጥላለሁ ነው ያለው። እንግዲህ መቼም አብሬሽ አልሆንም አይልሽም፣ ግን አብዛኞቹ ወንዶች እኛ ሴቶች መውለድ ካልቻለን ትተውን ይሄዳሉ። ታውቃላችሁ፣ አይተውን የሆነ ሰዓት ይሰለቻቸውና ጥለውን ይሄዳሉ። እና እግዚአብሔር ከእንደዚህ አይነት ነገር ይጠብቅ። ሟርቱ ራሱ በጣም ነው የሚሰቀጥጠው ሲወራ ራሱና ያው እግዚአብሔር ምንም ነገር ማድረግ ይችላል። ሀይሚ እንደውም ስለ አብርሽ ሁሉ እንትን እያለች ነበረ፣ እየገለጸች ነበረ። ስም ባጠራን እግዚአብሔር በእኔ ላይ ኃይል አለው፣ ከእግዚአብሔር የሚበልጥ ነገር የለም፣ ሰይጣንን ያሸንፍልኛል ምናምን እያለች ነበረ። እንግዲህ ዛሬ ከትናንት ነው። ዛሬ ተሽሏት መግቢያ ሰርታ ተኝተሽ ታመሽ የራሱ ተንኮል አትተይም አንቺ ተንኮለኛ ክው ነው ያልኩ የምር ርዕሱ ምናምን አይቼ ማለት ነው። እና እንደዛ አይነት ነገሮች በብዙ ሰዎች ላይ ስለሚፈጠሩ የብዙ ፍቅረኛሞች ፍቅር መፍረስ፣ የባለትዳሮች መፍረስ፣ አብዛኞቹ ባለትዳሮች ትዳራቸው የሚፈርሰው በእንደዛ አይነት ነገር ነው። በተለይ እኛ አረብ ሀገር የምንሄድ ሴቶች ለምን እንደው አላቅም በጣም ብዙ ነው የማውቃቸው ሴቶች ራሱ እምቢ ያላቸው መውለድ ምናምን ማለት ነው። በጣም የቅርብ ሰው ራሱ እምቢ ብሏቸው በስንት መከራ በልመና ምናምን ነው ሲወልዱ ማቀውና እኛም እግዚአብሔር እንደዛ አይነት ነገር አድርግብን። ግን ለምን እንደው አላቅም እኛ አረብ ሀገር የምንሄድ ሴቶች ቶሎ የሞለድ ችግር በጣም ነው የሚያጋጥመን። በጣም ማለት አብዛኛው እኛ ጋር ነው የሚጎለው። አላቅም ውሃው ይሁን እድሜ ይሄደ ይሁን ምን ይሁን አላቅም፣ ብቻ እግዚአብሔር ከእንደዛ አይነት ነገር ይጠብቀን እንጂ ኢትዮጵያ ባሉ ሰዎች ላይ እንኳን አብዛኛው ጊዜ አይከሰትም። ከስንት አንድ እንጂ አብዛኛው የሚከሰት ከስደት ሲመለሱ ሴቶች ወይ እድሜ ይሄዳል ወይ ደግሞ የሆነ ብቻ አላቅም ለምን እንደው ውሃውም ይሁን የስራ ብዛትም ይሁን እድሜ እየገፋም ይሁን እምቢ የሚላቸው ሰዎች አሉ። እንደዛ አይነት ሟርትም አይጣል ነው የሚባል። እንግዲህ እና ሀይሚ ደግሞ ኦዲየንሳቸው እኔ ሰላሚና የምትባል ልጅ እኔ አላቃትም፣ ግን ብዙ ጊዜ እና ሀይሚ ስሟን ሲጠሩ አሰማለሁ ብዙ ጊዜ ማለት ነው። ትላንትናም ብሩክ ጠርቷል፣ ዛሬም ሲጠራ ነበር። ባለፈውም አባቷ ሙቶ ነው ምናምን እያሏት ነበርና ብሩክ ለኦዲየንስ ያላቸው ክብር በስማ የምር በቃ እንደ ቤተሰብ ነው የሚያዩአቸውና እነሱ በነገራችን ላይ ሰውን ስታከብሩ ነው የምትከበሩ። አራራ እዩ ጋይስ ዛሬ መታለች። አረ በስማ ማስገድዳ ደፈረችው እንደ ብሩክ እኮ እናንተ እግዚኦ መሐረነ ክርስቶስ። ብሩኬንም እርግጠኛ ነኝ እንደዚህ ወዳን ታጣጣታ ነው መሰል ያስተኛችው። ኧረ በስመ አብ ማስገድዳ ደፈረችው የሚለው ራሱ አይገልጸውም። አቤት ቅሌት! እንደዛ አይነት ሰዎች ራሳቸውን የሚያዋርዱ ሰዎች አሉ። ጭራሽ አልጋ ላይ መጋገጥ ጀምራችሁ ስንት ቀን አልጋ ላይ ቪዲዮ ሰሩ? 2 ቀን ወር 3 ቀን። ኧረ በስመ አብ ወልድ መንፈስ ቅዱስ። እንደው ይሄ ዩቲዩብ ግን የት ሊሄድለት እናንተ? በዛ አብረሽና ሩታ ደማችን ያፈሉታል፣ በዚህ ደግሞ እናንተ ታፈሉታላችሁ። ማፈያዎች ማለት ነው። እና አሁን እዩ ቻናሏ የእውነት በቃ ተበላሽቷል። ስለዚህ ከቢኒ ጋር እየሰሩ ነው፣ በቢኒ ቻናል እየሰሩ ነው። ትስራ ተዋት ጋይስ። ምንም እኮ ይሄ እኮ ምቀኝነት ምናምን አያስፈልግም። ብቻ ከነ ሀይሚ ህይወት ትውረድ እንጂ ትስራ፣ ያገኙ ሰብስክራይብ ያገኙ ምናምን። ለዩቲዩብ ብላ መሰለኝ የሰው ህይወት መታሰብ በጠብጥ የነበረውና ፎቶዋን አትለጥፏት ታበረታቷት ምናምን የምትሉ ሰዎች ከነሱ ራስ ትውረድ እንደውም ትስራና ማለት ነውና እኔ አሁን ምንም ልላችሁ አልፈልግም ሲጀመር ማለት ነው። ለእናንተ መልስ መስጠትም አልፈልግም፣ ምክንያቱም እንደዚህ መመላለስ ስለማያስፈልግ እኔ የመሰለኝም ብቻ መናገር መስራት ነው። እና ብዙ ሰዎች አንቺ አስመሳይ ነሽ ሀይሚና ብሩክን አትወጃቸው ምናምን እያላችሁ የነበራችሁ ሰዎች በፊት የምሰራው ቪዲዮ ማየት ትችላላችሁ። እኔ በጣም ማከብራቸው መወዳቸው እንደዚህ አብረው እንዲሆኑ በፍቅር እንዲኖሩ ምፈልግ አይነት ሰው ነኝ። እኔ የሆነ ሲጣሉ እንኳን ሀይሚን ጥዬ ወይ ብሩክን ማሞገስ ምናምን አይመ ሁለቱንም እኩል ነው ማያቸውና አንዳንዴ እንደውም ብሩኬ ሀይሚ ላይ የሆነ ነገር ሲያደርግ እናደድና ጋድላለሁ። አሁን እናደዳለሁ ለምን እንደው አላቅም። ግን ሀይሚ ብሩክ የሚባል ነገር የለም። ሁለቱም ለኔ እኩል ናቸው። እግዚአብሔር ሰላም አድርጎ ጤና ሰጥቷቸው አግብተው ወልደው ምናን ማየት ከምፈልጋቸው ሰዎች አንዷ እኔ ነኝ። እናንተ እንደምትፈልጉት እኔም ፈልጋለሁ። እና ዛሬ ፍራንኩን ሳየው ክው ነው ያልኩ።
ከው ማለት ነው የምር እውነት መስሎኝ። መጀመሪያ ሀይሚ መግቢያ ስትሰራ ፊቷ ኩስተር ብሏለኝ ምናምን። ሁለተኛ ነገር ደግሞ ስላመማት በቃ የሆነ የሚያያዝ ነገር አለው። ሲቀጥል እኛን ደግሞ ለእኛም መልስ ነው እርጉዝ ናት እያልን ስለነበረ ለሱም መልስ ነው እንግዲህ በትንሹም ቢሆን እየመለሰችልን ያለችው። ግን ብሩኬ በስማ አንተ ልጅ እንደዚህ ነው እንደምትወዱ ሊያለቅስ ነበረ። ሊያለቅስ ምንም አልቀረውም። እና ደግሞ ብዙ ዩቲዩበሮች ላይ የማላየው ብሩክና ሀይሚ ላይ የማየው ነገር ማለት ነው አብዛኛው ጊዜ በፈጣሪ ነው የሚመኩት። የሆነ ገንዘብ አለኝ እንዲያረጋለሁ የሆነ ብር ስላለኝ በእኛ ኃይል የሆነ ነገር እናደርጋለን ብለው አይመኩም። ብዙ ጊዜ ብሩኬም ሀይሚም አያቸዋለሁ ፈጣሪ ነው የሚያውቀው። ፈጣሪ ካለ ምንም ነገር ይሆናል፣ ይሳካል። እንደዚህ እምነታቸው የሆነ ነገር የሚያደርጉት እግዚአብሔርን ተደግፈው ነው። ብዙ ዩቲዩበሮች ብዙ ገንዘብ ያላቸው ሰዎች አብዛኛውን ጊዜ እዩዋቸው ፈጣሪያቸውን ከነመፈጠሩ ይረሱታል። በቃ ይሉንታ ቢስ ሼም የሌላቸው ሰዎች ነው የሚሆኑ። ሼም በቃ ገንዘብ ስላላቸው ብቻ ምንም ነገር ማድረግ የሚችሉ ነገ የማያጡ ሁሉን ነገር በገንዘባቸው የሚያገኙ ሁሉን ነገር በገንዘባቸው የሚያደርጉ የሚመስላቸው ሰዎች አሉ። እና እንደነዛ አይነት ሰዎች አይደሉም። እና ሀይሚ ላይ ለየት ያለ ነገር አለ። ገንዘብ ስላለኝ አይ ታክሜ እኮ እንደዚህ ያደርጋለሁ እሱ የሆነ ሀሳብ አላሰብም። ምንም ማድረግ አይቻልም እኮ ጋይስ፣ በፈጣሪ ስራ መግባት አይቻልም። እና የሰው ልጅ አምጥተን እናሳድጋለን ያለ ለሀይሚ ምን ያክል ቦታ እንዳለው። ሀይሚ ራሱ መፈተን እኮ አይጠበቅብሽም ሲጀመር ማለት ነው። መፈተን ሁሉ አይጠበቅብሽም። ብሩኬ እንደሚወድሽ እኮ በብዙ ነገር ማወቅ ትችያለሽ። በብዙ ነገር እንደዚህ ፍቅሩን ገልጾልሽ በጣም ብዙ ነገሮች አሉ አንቺን እንደሚወድሽ የሚያስታውቅበት ብዙ ነገሮች አሉና ብሩኬ ያው ሀይሚ አይወደኝም ብለሽ መጠራጠር አያስፈልግሽም። እንደሚወድሽ በብዙ መንገድ ማረጋገጥ ትችያለሽ። ስለሚወድሽ ነው አፈቅርሻለሁ ወድሻለሁ ብሎ እንትን ያለልሽ እንጂ አሁንም አይወደኝም ብለሽ መጠራጠር የለብሽም። በእርግጠኛ ሴቶች በጣም አእምሯችን ብዙ ነገር ነው የሚያስብ፣ ብዙ ጥያቄ ነው የሚፈጥርብን። በጣም ብዙ ማለት ነው በጣም ብዙ እወድሻለሁ ካለኝ ለምን አፈቅርሻለሁ ካለኝ ደግሞ ለምን ሽማግሌ አይልክም፣ ከዛ ደግሞ ለምን አያገባኝም፣ ከዛ ደግሞ ለምን እንውለድ አይለኝም እያለን የተለያዩ ጥያቄዎች በስቴፕ አእምሯችን ላይ ይመጡ። የኛ ጭንቅላታችን ማለት ነው አንሰራፍቶ ነው መንታ አውጥቶ ማለት ነው። እና በተፈጥሯችን ውስጣችን የሚፈጠር ጥያቄ ይኖራል። ሀይሚ ይኖራል ጥያቄ ውስጧ። ሽማግሌ አሁን መላክ የለብንም ምናምን ስላላት ባለፈው ብሩኬ፣ በእርግጥ ይሄ ያጠራጥራታል ብዬ አላስብም። ራሳቸው ተስማምተው ያደረጉት ነገር ነው ብዬ ነው ማስበው። ፍቅሩን ከገለጸላት ከተዋደዱ የሆነ ቀን እንደሚጋቡ አብረው እንደሚኖሩ ግልጽ ነው። እስከዛ ግን በጣም ከባድ የሆነ ጥንቃቄ ያስፈልጋል ፍቅራቸው ላይ። ግን ብሩኬ እንደዚህ አይነት ነገር ቢፈጠርም መቼም እንደማይረቃት በእርግጥ ብዙ ፍቅረኛሞች ላይ እንደዚህ አይነት ነገር ተከስቶ ያውቃል። ለምሳሌ የሆኑ ጥንዶች አሉ ቲክቶክ ላይ እንጀራ በልቻ አላቅም ይላል ልጁ ይል ነበር። የሆነ ቃል መጠይቅ ነው። እንዲሁም ሰሞኑን ጎበዝ ተጫዋች ነች ነው ምንድነው ብቻ የሆነ ቪዲዮ ሰርታ በጣም ብዙ ሰው ተቃውሞ እነሱ አሁን መውለድ እምቢ ብሏቸዋል ይመስለኛል ሁለቱንም። ግን እስካሁን ድረስ አሉ። እኔ ብዙ ጊዜ ነው ማውቃቸው። እስካሁን ድረስ ግን አብረው ናቸው። እምቢ ቢላቸውም ስለሚዋደዱ ማለት ነው። ብዙ እሱ ታስሯል፣ ቤተሰብ ሞቶባቸዋል ምናምን፣ ሀዘንም ደስታም አብረው ነው የሚያሳልፉት። በቃ እንደነሱ አይነት ፍቅር ይሁንላችሁ። በቃ እውነተኛ ፍቅር እንደዛ ነው።